ካቱ አሁን የምንገኘው ቦታው የት ነው? ሚቃት ነው የተገኘ ነው። እንግዲህ አታኒ መጣኛሉ ሚረቢ ከጌታ የሆነ መልእክት መጣለኝ ያ ሙሐመድ ሰሊ ፊ ዋዲል ሙባረካ እዚች ሙባረካ ከሆነች ቦታ ላይ ስገር ተባልኩ ብለው ያ አዩል በድሮ የተቀመጥኩበት ከተማው ማማሮ ምክንያቱም ካነ ነብይ አለይሂ ሰላቱ ወሰለም ይስተዝሉ ቢዝላህ ጥላዋ ላይ እዚች ላይ ይጠለሉም ስለነበረ ይላሉ ዛፎችም ይወጡባቸው ስለነበረ ነው وزينا السماء الدنيا بزينة الكواكب وحفظ كل شيطان مارد بمكة لا يمتاي تلك مسجد العائشة ይህ መዲና በተሰኘው ፕሮግራሜ የክፍል 19 ፕሮግራም ነው የዛሬው ፕሮግራማችን ዙል ሁለይፋ ወይም ሚቃት ይላል ረቆታ ገሩ የሚያምረው ቀየ ረውዳው ሰፈሩ منبر محراب يبرتاتر يا لم مجف بسم الله الرحمن الرحيم السلام عليكم ورحمه الله تسجدوا ነው የወጡት ሚቃት ነው ያለ ነው እዚህ ቦታ ላይ ሰገዱ ተብሎ ነው ታዘ صلي على وادي المباركه በተባረከችው ቦታ ስገድ ተብሎ ታዘዙ ሰይዶ ሰላም አለይኩም አሁን ሚቃት ላይ እንገኛለን ማሻአላህ مرحبا ጉዟችንን እንቀጥላለን በጣም ሰፊ ነው ወደ 5 የሚሆኑ የማሐረሚያ ቦታዎች አሉ ከዚህ መካከል ሚቃት እንግዲህ ለአህሉል መዲና እና በዙሪያው ላሉት መነየቻ ቦታ ነው እንግዲህ ኢንሻአላህ እናሳልፋለን ስለሚቃትም ያወራን ከፕሮግራማችን በኋላ እናወራለን ኢንሻአላህ እንግዲህ በዋዲል በረካ ወይም ዙል ሁለይፋ ተብሎ የሚጠራው አካባቢ ላይ ነው የምንገኘው 5 የነየቻ ወይም ኢህራም ማድረጊያ ወይም ሚቃቶች እንዳሉ ይነገራል ማለት ነው ከነዛ መካከል ዙል ሁለይፋ ይህ የመዲና ኢህራም ማድረጊያ ቦታ ሲሆን እንዲሁም ደግሞ ለአህሊ ሻም ጁህፋ የሚባል ቦታ አላቸው ለነጅድ ለሚባሉት ቀርነል መናዚል የሚባል አለ ወሊ አህሊ የመን ለየመኖች እኛንም ጨምሮ ኢትዮጵያን የለምለም የሚባል ቦታ ነው እንግዲህ ኢህራም የሚያደርጉት ለአህሊ ኢራቅ ደግሞ ذات عرق በመባል የሚታወቅ ቦታ ኢህራም ያደርጋሉ ማለት ነው መካቱ አሁን የምንገኘው ቦታው የት ነው ሚቃት ነው የተገኘ ነው እንግዲህ ረሱላህ ሰለላሁ ዐለይሂ ወሰለም አንድ ሐጅና 4 ዑምራ ማረጋቸው ይታወቅ እንግዲህ ረሱላህ ሰለላሁ ዐለይሂ ወሰለም 4 ረካዓን ዙህርን ያው መዲና ሰግደው ከወጡ በኋላ እዚህ ቦታ ላይ አስርን 2 ረካዓ ሰግደዋል ቀስር አድርገው ይላል ምክንያቱም ሶሊ አላ ዋዲል ሙባረካ በተቀደሰችው ቦታ ላይ ስገድ ብለው ስለታዘዙ ማለት ነው ስለዚህ ፈርድ ሶላት የገጠመው ሰው ሶላቱን ይሰግዳል ያልገጠመው ግን ቢያንስ ረካዓቴን ሱና የሆኑ ረካዓቶችን ሰግዶ ያው እዚሁ ላይ ነይቶ ጉዞን ያደርጋል ማለት ነው ረሱላህ ሰለላሁ ዐለይሂ ወሰለም አታኒ መጣኛሉ ሚረቢ ከጌታ የሆነ መልእክት መጣለኝ ያ ሙሐመድ ሰሊ ፊ ዋዲል ሙባረካ እዚች ሙባረካ ከሆነች ቦታ ላይ ስገር ተባልኩ ብለው እዚህ ሰግደው ነው እንግዲህ ሄዱት ማለት ነውና ስለዚህ ዋዲል በረካ የሚባል ትልቅ ኒዕማ ነው አቂቅ ምንለው ወይም ዙል ሁለይፋ በመባል ይታወቃል የአህሉል መዲና የሚነዩትበት ቦታ ነው ማለት ነው እንግዲህ ጉዟችን ወደ ዑምራ ነው አብረን መልካም ጊዜ ኢንሻአላህ ሰላም አለይኩም ወደ ዑምራ ጉዞ ከማድረጋችን በፊት ስለዚህ መስጂድ ስምና የተለያዩ ታሪኮችን ባጭሩ ለመንገር ሞክራለሁ የመጀመሪያው ስም ፈዋ ዙል ሁለይፋ በመባል ይታወቃል ይሄ ቦታው ዙል ሁለይፋ በመባል ይታወቃል ያው በቅሉ ዛፎች ስለነበሩበት በሱ ስም ነው ዙል ሁለይፋ ብሎ የተሰየመው መስጂዱል ኢህራም በመባል ይታወቃል ምክንያቱም ያው ኢህራም የሚደረግበት መስጂድ ስለሆነ አልሚቃት ሚቃት በመባል ይታወቃል ያው ሚቃቱ ለአህሊ المدينه والذين يمرون عليهم من غير اهلها ከዚህ ውጭም የሆኑ ሌላ አገሮች ሲመጡ እዚህ ሆኖ ሚቃት ለቦታ ላይ ስለሆነ ኢህራም የሚያደርጉት ሚቃት በመባል ይታወቃል አብያር ዓሊ በመባል ይታወቃል ረዲየላሁ ዐንሁ ለዓሊ ምክንያቱም لان علي رضي الله عنه قام بحفر ابار
ቢር ወይም ጉርጓድ ውሃ ይቆፍሩ ስለነበረ እዚህ ጋር በሱ ስም ተሰይሟል ይላሉ بعض الناس ደግሞ علي قاتل الجن እዚህ ቦታ ላይ እንደ አባሪሂ ከዚህ ቦታ ላይ ጅኖችንም ስለተጋደሉ ስለተዋጓቸው ነው ይላል ይሄ ስህተት እንደሆነ ነው የሚነገረው ነገር ግን ያው ምናልባት ከውሃ ቁፋሮ ጋር በተያያዘ ስሙ ሊጠራ ይችላል ማለት ነው እንዲሁም ደግሞ መስጂድ الشجرة በመባል ይታወቃል ማለት ነው መስጂድ الشجرة የዛፍ መስጂድ በመባል ይታወቃል ምክንያቱም ካነ ነብዩ አለይሂ ሰላቱ ወሰለም ይስተዝሉ ቢዝላህ ጥላዋ ላይ እዚች ላይ ይጠለሉም ስለነበረ ይላሉ ዛፎችም ይወጡባቸው ስለነበረ ነው ኤሪያ وزينا السماء الدنيا بزينة الكواكب وحفظ كل شيطان مارد لا يسمعون إلى الملأ الأعلى ويقذفون وادي المبارك أو وادي العقيق بمبال متوقع وراسو زيهو أكبابي راسو سلهنا شمس بهدانام كأمتات بفيت ككنفل زمانات بفيت نافقوتاچون سيغلصو من ነበረ አቂቅ ላይ ሲዘልቁ የሚታየው ቁባው የሸሪዓው ቁንዲ እንዴት ያለው አንባው ሸውቁ ዘወርወር ሲል ሆዴን የሚያባባው የጀማል ሁንጡት ወባንጋር ሁኝ የለጥባው ወንዝህም አይደለ ተውዝም በላይ ደህኔ ነቢ ዘይኔ ያቁረተ አይኒ ሲሉ ይደመጡ ነበር ረህመቱላህ አለይህ እናም እንግዲህ እዚህ ቦታ ላይ ከፍታ ቦታ ራሱን የቻለ ከፍታ ቦታ አለው ዋዲ العقيق የሚባለው ከዛ ቦታ ላይ ከፍ ብሎ ሲታይ ያው መዲናን በደንብ ማየት የሚቻልበት አጋጣሚዎች እንዳለ ነው እንግዲህና ከስንትና ስንት አመታት በፊት ናፍቆታቸውን በዚህ በስንኛቸው ተወጥተው ነበር ማለት ነውና እሱን ለማየት ሙከራ ለማድረግ ሞክሬ ነበር የሰዓቱ ሁኔታዎች ናቸው እንጂ የምር ቁልጭ ብሎ መታየት እንደሚችል ሲነግሩኝ ነበር ማለት ነው ምንም ህንጻዎች እንኳን የሚከልሉ ቢሆኑ መዲነቱል ሙነወራን ሚናራዎቹንና እንዲሁም መካን አካባቢውን ሊሸፍን የሚችሉ ቦታዎችን በዲዛይን ማስተካከል እንደሚችሉና ያስተካከሉም እንደሆነ ይታወቃል ማለት ነው አጓቴ መስጂዱ ያየ ነው እዚህ መስጂድ ሚቃቱ ከዛ መስጊድ እዚህ ጋር ሚቃቱ ዞራ ነበር ወዲ ግራ አረጋና ሱብሃንአላህ እንግዲህ ያው ይህ ቦታ ዋዲ المبارك ወይም ዙል ሁለይፋ ወይም ሚቃት የተገነባው በዑመር ኢብኑ አብዱል አዚዝ ረዲየላሁ ዐንሁ በሳቸው ዘመን በአምስተኛ ኸሊፋ በመለው በሚታወቁት ዘመን ነው የተገነባው ከዛ በኋላ በአባሲዮች ጊዜ በደንብ ተገንብቶ እንደነበረ ይነገራል ከዛ በኋላ መሊክ ፈይሰል በደንብ ሰርቶት እንደነበረ ከዛ መሊክ ፋህድ ደግሞ በተሻለ መጠን እንደሰራው ይነገራል ማለት ነው ከመስጂድ ነብዊ 14 ኪሎ ሜትር ርቆ እንደሚገኝ ይነገራል ማሻአላህ እንግዲህ መካ ላይ የሚታይ ትልቅ መስጂዱል አኢሻ ይህ ቦታ እንግዲህ ሰይዳ አይሻ ረዲየላሁ ዐንሃ ኡሙል ሙእሚኒን ረዲየላሁ ዐንሃ በሳቸው ስም የተሰየመ መስጂድ ነው ወይም ተንዒም ተብሎ የሚጠራበት የመካ ሰዎች እንግዲህ ለሐጅ ኮነ ባሉበት ሆነው በቤታቸው ኢህራም ያደርጋሉ ይነይታሉ ሐጅን ዑምራ ሲሆን ግን ወደ ተንዒም ወጥተው እዚህ ቦታ ላይ ወጥተው ነው ነይተው የሚገቡት የመካ ሰዎች ኢህራም የሚያደርጉት ወይ ሚቃት ብለንኛ አሁን ቀደም ኢህራም ያደረግንበት ቦታ እንዲህ አይነት ቦታ መተው ነው ኢህራም አድርገው የመካ ሰዎች ተመልሰው የሚገቡት ማለት ነውና ስለዚህ መስጂድ አይሻ በጣም ግዙፍ የሆነ መስጂድ ነው ረዲየላሁ ዐንሃ እንግዲህ ያው ወደ መካ ጎብኘት ካደረጋችሁ በጣም ሰፊ የሆነ ቦታ ነው ይሄን ቦታ እንግዲህ ሰግዳችሁ ጎብኝታችሁ አይታችሁ እንደምትመለሱ ተስፋ እናደርጋለን ይህ ዶክተር ዘይነ ቲዩብ ነው ዶክተር ዘይነ ቲዩብን ሰብስክራይብ ሼር ላይክ በማድረግ ቤተሰብ ይሁኑ ላለሁኝ እንደም ደግሞ ኢንሻአላሁ ተዓላ ይህ የመዲና ማስታወሻ በተሰኘው ፕሮግራሜ የክፍል 19 ፕሮግራም ነው ሚቃት ወይም ዙል ሁለይፋ ላይ እንገኛለን السلام عليكم ورحمة الله تعالى وبركاته